ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ እሁድ ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያለን የዛሬ ፕሮግራሞቻችንን የምንጀምር ነው የሚሆነው። በዛሬ ፕሮግራሞቻችን በርካታ መረጃዎችን ይዘን ቀረብናል። ከነዚህ መካከል በእንግሊዝ ፕሪሚየር ሊግ እልህ አስጨራሹን ጨዋታ በጉዲሰን ፓርክ ተመልክተን ነበር። በዚህም ማንቸስተር ሲቲ በመጨረሻው ደቂቃ ባስቆጠሯቸው ጎሎች 2-0 ማሸነፍም ችሏል። በስፔን ላሊጋ እንዲሁ ሪሞንታዳም ተመልክተናል። ባርሴሎና 3-1 ከመመራት ተነስቶ 4-3 ያሸነፈበትንም ጨዋታ በሰፊው የምንመለከት ነው የሚሆነው። በክለብ መረጃዎቻችን የክለብ መረጃዎችን በሰፊው ይዘን የቀረብን ይሆናል። ከአርሰናል እስከ ማንቸስተር ዩናይትድ፣ ከማንቸስተር ሲቲ እስከ ሊቨርፑል፣ ከቼልሲ እስከ ሌሎች ክለቦችም የምንመለከት ይሆናል። በስፔን ላሊጋም የምንመለከታቸው የሪያል ማድሪድና የባርሳ መረጃዎችንም ይዘን ቀርበናል። ዛሬም ተጠባቂ ጨዋታዎች አሉ። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግን ጨምሮ የሪያል ማድሪድ 32ኛ ሳምንት የስፔን ላሊጋ ጨዋታዎችም ይደረጋሉ። እነዚህና ሌሎች በርካታ መረጃዎችን ይዘንላችሁ ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያለን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገው ነበር። 5 ያክል ጨዋታዎች የተደረጉ ሲሆን እጅግ በጣም ፍልሚያ የበዛበት የኤቨርተንና የማንቸስተር ሲቲን ጨዋታ ቀን 11 ሰዓት ላይ ተመልክተናል። በስተመጨረሻ በተቆጠሩ ጎሎች ማንቸስተር ሲቲ 2-0 በሆነ ውጤት ማሸነፍም ችሏል። ብሬንትፎርድም ብራይተን ኤንድ ሆቭ አልቢዮንን አስተናግደው ያልተጠበቀ ውጤትን ነው ይዞ መውጣት እየቻለው 4-2 በሆነ ውጤት ማሸነፍም ችሏል። ሌሎች ጨዋታዎችም ተደርገው ነበር። እነሱንም እንመልከት። የተወደዳችሁና የተከበራችሁ አድማጮቻችን ብሬንትፎርድ ከብራይተን ኤንድ ሆቭ አልቢዮን ጋር ባደረገው ጨዋታ እንግዲህ 4-2 በሆነ ሰፊ ውጤት ማሸነፍ ችሏል። ይህም እጅግ በጣም ሳቢና እጅግ በጣም ትራንዚሽን እየበዛበት ጨዋታ እንደሆነ መመልከትም ችለናል። በ61ኛው ደቂቃ ላይ ዣኦ ፔድሮም በቀይ የወጣበትንም አጋጣሚ እየተመለከተን ሲሆን ብሬንትፎርዶች በብሪያን ምቤሞ በ9ኛ ደቂቃ ላይ የመጀመሪያ ጎል በማስቆጠር 1-0 መምራት ቻሉ። ነገር ግን የመጀመሪያ አጋማሽ ሊጠናቀቅ ሽረፍራፊ ሰከንዳቶች ሲቀሩ ዳኒ ሚሳ ዌልቤክ የቀድሞ የአርሰናል እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች የሆነው አቻ ማድረግ ችሎ ነበር። ነገር ግን በሁለተኛው አጋማሽ ገና በተመለሱ በ3 ደቂቃ ልዩነት ብሪያን ምቤሞ ለራሱም ሁለተኛ ለክለቡም ሁለተኛ የሆነች ኳል በማስቆጠር እንግዲህ 2-1 መምራት ቻሎች። እንም አሲስት ማድረግ የቻለው ዮዋን ዊሳ ነበር። ከዛ ሶስተኛውን ጎል ራሱ ዮዋን ዊሳ ማስቆጠር ቻለ። ዮዋን ዊሳ ደግሞ ብሪያን ምቤሞ ነው አሲስት ማድረግ የቻለው። በ58ኛው ደቂቃ ላይ የተቆጠረች ጎል ነበረች። ከዛ በኋላ ወደ ጨዋታ የምትመለሰው ኳስ ካኦሩ ሚቱማ በ81ኛው ደቂቃ ላይ በማስቆጠር 3-2 ቢመሩም ነገር ግን በሌሎች ጎሎች ማስቆጠር አልቻሉም። በመጨረሻው ደቂቃ ላይ ኖርጋርድ ባስቆጠራት ጎል 4-2 በሆነ ውጤት ብሬንትፎርዶች በሜዳቸውና በደጋፊዎቹ ፊት ማሸነፍ ችሏል። 16 ሙከራዎችን እያደረጉ ሲሆን 8ቱ ኢላማቸውን እየጠበቁ ነበሩ። በተቃራኒው ብራይተን ኤንድ ሆቭ አልቢዮን ስንመለከት 12 ሙከራዎችን አድርገው 3ቱ ብቻ ነው ኢላማቸውን መጠበቅ እየቻሉት። በተለይም በ61ኛው ደቂቃ ላይ ዣኦ ፔድሮ በስትሬት ሬድ ካርድ ምክንያት መውጣቱን ተከትሎ ለብራይተን ኤንድ ሆቭ አልቢዮን ከባድ ጨዋታን አድርጎባቸውም ነበር። በትላንትናው ዕለት እንግዲህ መሸነፋቸውን ተከትሎ ደረጃቸውን ዝቅ ማድረግም ችሏል። በአሁኑ ሰዓት ላይ ብራይተን ኤንድ ሆቭ አልቢዮን ካለፉት 6 ጨዋታዎች አንድ ጨዋታ ማሸነፍም አልቻለም። 3ቱን አቻ የወጣ ሲሆን በ3ቱ መሸነፉን ነው እየተመለከተን የምንገኘው። 10ኛ ደረጃ ላይ መቀመጥ ችሏል። ብሬንትፎርድ ደግሞ ማሸነፉን ተከትሎ 11ኛ ደረጃ ላይ ነው የተቀመጠው። ካለፉት 5 ጨዋታዎች 2ቱን አሸንፈው 2ቱን አቻ ወጥቶ አንዱን በመሸነፍ እንግዲህ 11ኛ ደረጃ ላይ መቀመጥ ችሏል። ከብራይተን ኤንድ ሆቭ አልቢዮን በ2 ነጥብ ዝቅ ብሎ ነው 11ኛ ደረጃ ላይ መቀመጥ እየቻለው የነ ዮዋን ዊሳ ቲም የሆነው ብሬንትፎርዶች። ሌላኛው ክሪስታል ፓላስ ከበርንሞዝ ጋር ያደረጉት ጨዋታ ነበር። ይህ ጨዋታ 0-0 በሆነ አቻ ውጤት ነው መጠናቀቅ የቻለው። በክሪስታል ፓላስ በኩል ክሪስ ሪቻርድስ በ45ኛው ደቂቃ ላይ በቀይ ካርድ መውጣቱን ተመልክተናል። ነገር ግን ምንም አይነት ጎሎችንም በትላንትናው ዕለት አልተመለከትንም። በርንሞዝ ብዙ ሙከራዎችን ማድረግ ችሎ ነበር። 15 ሙከራዎችን ያደረጉ ሲሆን 4ቱ ኦን ታርጌት ነበሩ። በተቃራኒው ደግሞ ባለሜዳው ክሪስታል ፓላሶችን ስንመለከት ደግሞ 5 ሙከራዎችን አድርገው ነበር። ነገር ግን ምንም አይነት ኦን ታርጌት የሆኑ ሙከራዎችን ማድረግም አልቻሉም። በአጠቃላይ 0-0 በሆነ ውጤት ነው የእነዚህ ሁለቱ ጨዋታዎች መጠናቀቅ እየቻለው። ክሪስታል ፓላስ 12ኛ ደረጃ ላይ መቀመጥ ችሏል። በርንማውዝም 8ኛ ደረጃ ላይ ነው መቀመጥ እየቻለው። ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ እየቻለው። በአሁኑ ሰዓት ላይ በቻምፒየንስ ሊጉ ለመወዳደር የሚፈለገውን ነጥብ ለማሟላት እየሮጡ ይገኙ ነበር የአንዲ ኢራኦላው በርንማውዝ። ነገር ግን የመጨረሻ ደቂቃዎች ላይ ራሱን ወደ ኋላ እያፈገፈገም የሚገኝ ክለብ መሆኑን እየተመለከትን እንገኛለን። ሌላኛው በተመሳሳይ ሰዓት የተደረገው የኤቨርተንና የማንቸስተር ሲቲ ጨዋታ
ጨዋታ ነበር በጉዲሰን ፓርክ የተደረገው። ይህ ለአስጨራሽ ጨዋታ እንግዲህ በመጨረሻዎቹ በተደረጉ 2 ጎሎች ምክንያት ማንቸስተር ሲቲ ወሳኛውን 3 ነጥብ ይዞ መውጣት ችሏል። በመጨረሻዎቹ 6 ደቂቃዎች ነው እንግዲህ 2ቱን ጎሎች ማግኘትም የቻሉት። ፍጹም የጨዋታ የበላይነት ነበራቸው የፔፕ ጋርዲዮላው ማንቸስተር ሲቲ። በ82ኛው ደቂቃ ላይ ኒኮ ኦሪየል እንዲሁም ደግሞ በ90+2 ላይ ደግሞ ማቴዮ ኮቫቺች ባስቆጠሯቸው ጎሎች ናቸው 2-0 ማሸነፍም እየቻለው። በጨዋታው ላይ ታርኮቭስኪ በ51ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣቱን ተመልክተናል። በጨዋታው 68% ቦል ፖሰስ ማድረግ ችሏል የማንቸስተር ሲቲው ክለብ። በዛም እንግዲህ ብዙ ሙከራዎችን ያደረገው ሲሆን 12 ሙከራዎችን አድርጎ 7ቱ ኦን ታርጌት ነበሩ፣ 2ቱን ወደ ጎልነት በስተመጨረሻ በመቀየር እንግዲህ ደረጃቸውን ማስጠበቅም ችሏል። ትላንትና ማሸነፋቸውን ተከትሎ በአሁኑ ሰዓት ላይ 4ኛ ደረጃነታቸውን ነው ማስጠበቅም እየቻሉት። ካለፉት 5 ጨዋታዎች 3ቱን አሸንፈው በ2ቱ አቻ መውጣታቸውን ተመልክተናል። 4ኛ ደረጃቸውንም ማስጠበቅም ችሏል። ምናልባት እንግዲህ ኖቲንጋም ፎረስት ወደ 5ኛ ደረጃ ላይ ዝቅ ብሏል። ነገር ግን የዛሬ ጨዋታን የሚያሸንፍ ከሆነ መልሶ ወደ 4ኛ ደረጃ ላይ ከፍ ማለት ችሏል። ማሰልጣኝ ፔፕ ጋርዲዮላም የዩሮፓ ሊጉ ምን እንደሚመስል አናውቅም ካሉ በኋላ እንግዲህ የቻምፒየንስ ሊጉን ትኬት ለመቁረጥ አሁንም ተስፋ አለን፣ ይህንን ደግሞ ለማንም አንሰጥም ሲሉ ነው ከጨዋታው በኋላ ሀሳባቸውን መስጠት የቻሉት። በቀጣይ ዓመት በቻምፒየንስ ሊጉ እንደምንታይና እዛ ቦታ ላይ እንደምንገኝ እርግጠኞች ነን ሲሉ ነው የተናገሩት። ሌላኛው ዌስትሃም ዩናይትድ ከሳውዛምፕተን ጋር የተደረገም ጨዋታ ነበር። ይህም ጨዋታ በአንዳቻ ውጤት ነው መጠናቀቅ እየቻለው። ጃሮድ ቦን በ47ኛው ደቂቃ ላይ ለዌስትሃም ዩናይትድ ሲያስቆጥር ኡጉቹኩ ለሳውዛምፕተን የመጨረሻውን ጎል ወይም የአቻነቷን ጎል ማስቆጠር ችሏል። ለዌስትሃም ዩናይትድ ኒኮላስ ፉልክሩግ ጎል ቢያስቆጥርም እንግዲህ ከጨዋታ ውጪ መሆኑን ነው ያስመለከተን። የጨዋታ የበላይነት ነበራቸው ባለሜዳዎቹ ዌስትሃም ዩናይትድ። ነገር ግን የግራምፕተኑ ዌስትሃም ዩናይትድ አቻ በመውጣቱ 1 ነጥብን ነው በትላንትናው ዕለት ማግኘት እየቻለው። ዌስትሃም ዩናይትድ ምንም እንኳን ጥሩ ደረጃ ላይ የመገኘት እድሉን ከፍ እያደረገ ቢገኝም ሳውዛምፕተን መውረዱን ያረጋገጠ ክለብ መሆኑ ይታወቃል። በአሁኑ ሰዓት ላይ ዌስትሃም ዩናይትድ ካለፉት 5 ጨዋታዎች ማሸነፍ እየቻለው ጨዋታ የለም። 3ቱን አቻ የወጣ ሲሆን 2ቱን በሽንፈት ነው ማጠናቀቅ እየቻለው። ወልቨርሃምፕተን የዛሬውን ጨዋታ የሚያሸንፍ ከሆነ ዌስትሃም ዩናይትድን በመብለጥ 16ኛ ደረጃ ላይ መቀመጥም ይችላል። ተከታታይ 4 ድሎችን ማስመዝገብ እየቻለ ክለብ ነው ወልቨርሃምፕተን። በአሁኑ ሰዓት ላይ የነጥብ ልዩነታቸው በ16ኛና በ17ኛ ደረጃ ላይ ያለው የ1 ነጥብ ልዩነት ብቻ ነው። ይህም ምናልባት በዛሬው ዕለት ለውጥ ሊኖርበትም የሚችልበት አጋጣሚ እንዳለ ነው እየተመለከትን የምንገኘው። በስፔን ላሊጋም የተደረጉ ጨዋታዎች አሉ። ራዮ ቫይካኖ ከቫሌንሲያ ጋር ያደረጉትን ጨዋታ 1-1 ማጠናቀቅ ችሏል። ሌላኛው እጅግ በጣም አስገራሚውና ለአስጨራሽ የነበረው ሪሞንታዳን ያስመለከተን የባርሴሎናና የሴልታ ቪጎ ጨዋታ ነበር። ባርሴሎና 3-1 ሲመራ ቆይቶ በእልህ አስጨራሽ ጨዋታ እንግዲህ 4-3 በሆነ ውጤት ማሸነፍ ችሏል። በመጀመሪያው ዙር ጨዋታ በርካቶቻችን እንደምናስታውሰው ሴልታ ቪጎ እንግዲህ ባርሴሎናን ነጥብ አስጥሎ ነበር። በመጀመሪያው ዙር ጨዋታ በሴልታ ቪጎ ስቴዲየም በተደረገ ጨዋታ ባርሴሎናዎች 2-0 ሲመሩ ቆይቶ በራፊኒያና በሮበርት ሌዋንዶስኪ ጎሎች እንግዲህ 2-0 ቢመሩ ቢቆይም በመጨረሻ በተቆጠረባቸው በ10 ደቂቃ ልዩነት ጎሎች አቻ መውጣታቸው እንዲሁም ደግሞ ነጥብ ጥለው መውጣታቸው እናስታውሳለን። በዛ ጨዋታ ላይ ማርክ ካሳዶ በቀይ ካርድ ምክንያት ከሜዳ መውጣቱን ተመልክተን ነበር። ትላንትና ግን እጅግ በጣም ለአስጨራሹን ጨዋታ በአሰልጣኝ ሃንሲ ፊሊክ ልጆችን መመልከት ችለናል። በ12ኛው ደቂቃ ላይ ፌራን ቶሬዝ በመጀመሪያው ጎል በማስቆጠር 1-0 መምራት ችሎ ነበር። ነገር ግን በ3 ደቂቃ ልዩነት ሴልታ ቪጎች አቻ መሆን ችሏል። ቦርጃ ኢግሊሲያስ አቻ የምታደርገውን ኳስ በ15ኛው ደቂቃ ላይ ማስቆጠር ቻለ። በሁለተኛው አጋማሽ በተመለሱ በ7 ደቂቃ ልዩነት ይሁ ተጫዋች ሁለተኛውን ጎል በማስቆጠር ሴልታ ቪጎች 2-1 መምራት ቻሉ። በ62ኛው ደቂቃ ላይ ራሱ ይህ ተጫዋች እንግዲህ ኢግሊሲያስ በማስቆጠር ለራሱ ሃትሪክ በመስራት 3-1 መምራት ቻሉ። በዚህም ባርሴሎናዎች ያበቃላቸው ይመስል ነበር። በተለይም ሴልታ ቪጎች ከሜዳቸው ውጪ ያደረጓቸው ሙከሮች እጅግ በጣም አስገራሚ ነበሩ። 11 ሙከሮችን ያደረጉ ሲሆን 8ቱ ኦን ታርጌት ነበሩ እስከ 62ኛው ደቂቃ ላይ። ይህም ለባርሴሎናዎች እጅግ በጣም ከባድ ጊዜን ያሳለፉ ነበር። ነገር ግን በ64ኛው ደቂቃ ላይ በ2 ደቂቃ ልዩነት ዳኒ ኦልሞ ከራፊኒያ እየተሻገረለትን ኳስ በማስቆጠር እንግዲህ 3-2 ማድረግ ቻለ። ባርሴሎናዎችም ተስፋ በማግኘት እንግዲህ ወደ ጨዋታው ሪትም ውስጥ መመለስም ቻሉ። ካፒቴኑ ራፊኒያ ከላሚን ያማል የተሻገረለትን ኳስ በ68ኛው ደቂቃ ላይ ከ4 ደቂቃዎች ልዩነት በኋላ በማስቆጠር 3-3 መሆን ቻሉ። ይህ ጨዋታ እጅግ በጣም ፈታኝ ነበር ለሁለቱም። በተለይም
በመጀመሪያው አጋማሽ ከ62ኛው ደቂቃ ላይ ድረስ ለባርሴሎና ፈታኝ ነበር። ከ62ኛው ደቂቃ በኋላ ግን ለሴልታ ቪጎ ነበር ጨዋታው ፈታኝ የነበረው። ደቂቃዎች በነጎዱ ቁጥር በርካታ ሙከራዎችን ማድረግ ቻሉ ባርሴሎናዎችም። በዚህም በተጨማሪ ደቂቃ በ90+8ኛው ደቂቃ ላይ ራፊኒያ ከዳኒ ኦልሞ በፔናልቲ በቫር የተገኘችዋን ኳስ በማግኘት እንግዲህ ወደ ጎልነት መቀየርም ቻለ። ራፊኒያ በዛኛው ደቂቃ ላይ ለራሱ ሁለተኛው ለቲሙ ደግሞ አራተኛውን ጎል በማስቆጠር እንግዲህ ሶስቷን ወሳኛዋን ነጥብ ማስገኘትም ችሏል። ሮበርት ሌዋንዶውስኪ በ77ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣት ቻለ። በዚህ ምክንያት ነበር ራፊኒያ ፔናልቲው መምታት እየቻለው። ይህንን ተከትሎ እንግዲህ ባርሴሎናዎች በእልህ አስጨራሽ ጨዋታ ትላንትና አሸንፈው እንግዲህ አሁንም ነጥባቸውን ከፍ ማድረግም ችሏል። የነጥብ ልዩነታቸውንም አሁን ወደ 7 ነጥብ ከፍ ማድረግ ችሏል። ሪያል ማድሪድ ዛሬ የሚያሸንፍ ከሆነ ወደ 4 ነጥብ የሚመለስ ይሆናል። ነገር ግን ትላንትና ባርሴሎናዎች እድለኛ ነበሩ። በዚህም በእልህ አስጨራሽ ጨዋታ እንግዲህ ወሳኛዋን ነጥብ በ32ኛ ሳምንት መርሃ ግብር በሜዳቸውና በደጋፊዎች ፊት የአሰልጣኝ ሃንሲ ፊሊክ ወሳኝ ልጆች ትላንትናም ሪሞንታዳን በስፔን ላሊጋ አስመልክተውናል። ይህም እጅግ በጣም በበርካቶች ጣፋጭ እንዲሁም ደግሞ አስመርቂ ውጤት ሲሉ ነው የገለጹት። አሰልጣኝ ሃንሲ ፊሊክም እጅግ በጣም ደስ የሚል ምሽትን ማሳለፍ ችለናል፣ በዚህ ጨዋታ ላይ ማሸነፋችን የሚገባን ነበር፣ ይህንንም አድርገነዋል ሲሉ ነው ሀሳባቸውን መስጠት እየቻሉ። ይህም በበርካቶች ረገድ እንግዲህ ባርሴሎና ምናልባት የዚህ ዓመት የስፔን ላሊጋ ዋንጫ የመንሳት እድሉን ከፍ እያደረገም ይገኛሉ ሲሉ ነው እየገለጹ የሚገኙት። ባርሴሎና በዚህ ዓመት በወጣቶች እየተመራ እንግዲህ ጥሩ ደረጃ ላይ ነው የሚገኘው። የነዚህ የተጫዋቾች እንግዲህ የእድሜ ደረጃ አቨሬጅ ሲወጣላቸው 25.8 እድሜ ደረጃ ነው እየወጣላቸው። የምን ሮበርት ሌዋንዶውስኪ ነው የእድሜ ደረጃውን ከፍ ማድረግ የቻለው። ሌዋንዶውስኪ 36 ዓመቱ እንደሆነ ይታወቃል። በትላንትናው ዕለትም እንግዲህ ይህን ታሪክ መገልበጥም ችሏል። ሬሞንታዳን በስፔን ላሊጋ 32ኛ ሳምንት ባርሴሎና አስመልክቶናል። ይህም እንግዲህ በአሁኑ ሰዓት ላይ ባርሴሎናዎችን ለ3 ዋንጫም እየተሳተፉ ይገኛሉ። የስፔን ላሊጋን እየመሩ ይገኛሉ። በአሁኑ ሰዓት ላይ በቻምፒየንስ ሊጉ ደግሞ ግማሽ ፍጻሜ ከኢንተር ሚላን ጋር የሚፋጠጡ ይሆናል። ዋንጫውን ቻምፒየንስ ሊግ ዋንጫን ለማንሳት 3 የጨዋታ ጊዜ ብቻ ነው የሚቀራቸው። በኮፓ ዴላሪ ደግሞ የኤል ክላሲኮን ጨዋታ የምንመለከት ይሆናል። ከሳምንታት በኋላ በሚደረገው የኮፓ ዴላሪ ፍጻሜ ከሪያል ማድሪድ ጋር የሚፋጠጡም ነው የሚሆነው። የአንድ ጨዋታ እድሜ ብቻ ነው የሚቀራቸው። ተጫዋቾቻቸውም እንዲሁም አሰልጣኙ እየተናገሩ የሚገኙት በአሁኑ ሳሌ 3ቱንም ዋንጫ ለማሳካት እንሮጣለን፣ ይህንንም አቅም አለን፣ እናሳኳለን ሲሉ እየገለጹም ይገኛሉ። ባርሴሎና ትላንትና በሬሞንታዳ 4-3 በሆነ ውጤት ማሸነፍ ችሏል። በጀርመን ቡንደስሊጋም በርካታ ጨዋታዎች እየተደረጉ ሲሆን ባየር ሙኒክ ከሜዳቸው ውጪ ከሄዲኔም ጋር ተጫውተው ነበር። በዛም ጨዋታ ላይ ሃሪኬን፣ ሌይማር እንዲሁም ደግሞ ኪንግስሌ ኮማንና ጆሹዋ ኪሚች ባስቆጠሯቸው ጎሎች 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። 18 ሙከራዎችን እያደረጉ ሲሆን 11 ኦን ታርጌትም ነበሩ። ከ11 ነው እንግዲህ 4ቱን ወደ ጎልነት በመቀየር 4-0 በሆነ ውጤት ማሸነፍ የቻለው የቪንሴንት ኮምፓኒ ቲዩብ ባየር ሙኒክ በአሁን ሰዓት ላይ እንግዲህ ደረጃውን አንደኛ ደረጃነቱን አስጠብቋል። 72 ነጥብ በመያዝ እንዲሁም ደግሞ 58 ጎሎችን በማስቆጠር ሁለተኛ ደረጃ ላይ የሚገኘው ባየር ሊቨርኩሰን ነው። አንድ ጨዋታ ቢቀረውም 63 ነጥብ በመያዝ እንግዲህ ሁለተኛ ደረጃ ላይ መቀመጥም ችሏል። የዚህ ዓመት የቪንሴንት ኮምፓኒ ባየር ሙኒክ የቡንደስሊጋውን ዋንጫ ለማስመለስ እንግዲህ ጥሩ ደረጃ ላይ ነው የሚገኘው። ፍራይቡርግም ከሆፈንሄም ጋር ተጫውተው ፍራይቡርግ 3-2 ያሸነፈ ሲሆን ሜንዝ ከወልቭስበርግ ጋር አቻ ነው መለየት እየቻሉት፣ 2 አቻ መጠናቀቅ ችሏል። ቨርደር ብሬመን ቦቹምን 1-0 ያሸነፈ ሲሆን አርቢ ሌፕዚግ ከሆልስቴን ያደረጉትን ጨዋታ 1 አቻ ማጠናቀቅም ችሏል። ዛሬም የሚደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ጨምሮ ሌሎች በርካታ ጨዋታዎች የሚደረጉ ነው የሚሆኑት። በእንግሊዝ ፕሪሚየር ሊግ የሚጠበቁ 4 ያክል ጨዋታዎች አሉ። ፉላም ከቼልሲ ቀን 10 ሰዓት ላይ ሲጫወት፣ በተመሳሳይ ሰዓት አርሰናል ከኢፕስዊች ይጫወታል። እንዲሁም ደግሞ ማንቸስተር ዩናይትድ ከወልቨርሃምፕተን ጋር የሚያደርጉ ጨዋታም ይጠበቃል። አመሻሽ 12 ሰዓት ተኩል ላይ ደግሞ ሌስተር ሲቲ ሊቨርፑልን የሚያስተናግድ ነው የሚሆነው። እነዚህ ጨዋታዎች በሰፊው እንመልከታቸው። ፉላም በሜዳቸውና በደጋፊዎች ፊት ቼልሲን የሚያስተናግዱ ይሆናል በክራፎን ኮቴጅ ስቴዲየም። እነዚህ ሁለቱ ተጫዋች አሰልጣኞች እንግዲህ የሚገናኙ ይሆናል። አሰልጣኝ ማርኮ ሲልቫ እንዲሁም ደግሞ ኤንዞ ማሬስካ የሚገናኙበት ወሳኙ ጨዋታን በዛሬው ዕለት የምንመለከት ነው የሚሆነው። በክራቨን ኮቴጅ እንግዲህ ይህን ጨዋታ የሚደረግ ሲሆን በመጀመሪያው ዙር በስታንፎርድ ብሪጅ በተደረገ ጨዋታ ቼልሲ በሜዳውና በደጋፊዎች ፊት በፉላም በአሰልጣኝ ማርኮ ሲልቫ 2-1 ተሸንፎ ነበር። በርካቶች እናስታውሳለን። ኮል ፓልመር ነበር የመጀመሪያው እንዲሁም ደግሞ ብቸኛውን ጎል ለቼልሲ ማስቆጠር የቻለው። ነገር ግን በሃሪ ዊልሰን እንዲሁም ደግሞ በሮድሪጎ ሙኒዝ ጎሎች እንግዲህ 2-1 ተሸንፎ መውጣቱ እናስታውሳለን። ይህ ጨዋታ በርካቶች እንዲታወስ የሚደረገው የመጨረሻ 10 ደቂቃ ነበር ልዩነቱን መፍጠር የቻለው። በመልሶ ማጥቃት እነዚህ ሁለቱን ጎሎች በማስቆጠር እንግዲህ 3 ነጥቦችን መቀማት ችሎ ነበር አሰልጣኝ ማርኮ
ሲልቫ ዛሬ ደግሞ በሜዳቸውና በደጋፊዎች ፊት በክራቨን ኮቴጅ የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ በታሪክ 51 ጊዜ ቼልሲ ያሸነፈ ሲሆን 27 ጊዜ አቻ መለየት ችሏል። ፉላም ደግሞ 11ዱን ብቻ ነው ማሸነፍ የቻለው። የመጨረሻ 5 ጨዋታዎችን ስንመለከት ቼልሲ 3ቱን ያሸነፈ ሲሆን ፉላም አንዱ ደግሞ አቻ ነው መለየት የቻሉት። የመጨረሻ ጨዋታቸውን ስንመለከት ቼልሲ ካለፉት 5 ጨዋታዎች 2ቱን ያሸነፈ ሲሆን በሁለቱ አቻ ወጥቶ በአንዱ ሽንፈት እንዳስተናገደ ተመልክተናል። እንዲሁም ደግሞ ፉላሞችን ስንመለከት ካለፉት 5 ጨዋታዎች 3ቱን ተሸንፈው በሁለቱ ድል እንደቀናቸው ስታቲክሳቸው ያመላክተናል። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በፉላም በኩል ሪስ ኔልሰን በጉዳት ምክንያት የማይገኝ ተጫዋች ሲሆን በአሰልጣኝ ኤንዞ ማሬስካው ቼልሲ በኩል ደግሞ ዌስሊ ፎፋና፣ ማርኮ ጉዩ እንዲሁም ደግሞ ዳትሮ ፎፋና በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ተገልጿል። ሌሎቹ ግን በዚህ ጨዋታ ላይ ብቁ እንደሚሆኑ ነው እየተገለጸ የሚገኘው። ቼልሲ በአሁኑ ሰዓት ላይ ቶፕ ፎሩ እያፈገፈገም ይገኛል። የዛሬ ጨዋታም የነጥብ የሚጥል ከሆነ እንግዲህ ፈታኝ ጊዜን ለአውሮፓ ቻምፒየንስ ሊግ እጣ የሚጥልበት ነው የሚሆነው። ኢፕስዊች አርሰናልን ነው የሚያስተናግደው። አርሰናሎች ምንም እንኳን ሁለተኛ ደረጃ ላይ መቀመጥ ችሉም አሁን ፎከሳቸውን ወደ ቻምፒየንስ ሊግ ማድረጋቸው ነው እየተገለጸ የሚገኘው። አሰልጣኙም እየተናገሩት እንደሚገኙት ከሆነ በአሁኑ ሰዓት ላይ ቻምፒየንስ ሊጉን ለማንሳት ብርቱ ፈተና ላይ እንደሚገኙ እሱንም ለማንሳት እንደሚጥሩ መገለጹ የተገለጸ ሲሆን በአሁኑ ሰዓት ላይ ተጫዋቾቻቸውን በርካታ ጊዜያት እረፍት ሊሰጡ እንደሚችሉም እየተገለጸ ይገኛል። ዛሬ ከአሰልጣኝ ኬሪያን ማኪና ጋር የሚፋጠጡም ይሆናል። ኢፕስዊች በአሁኑ ሰዓት ላይ የወራጅ ቀጠና ደረጃ ላይ እንደሚገኝ ይታወቃል። በፖርትማን ሮድ ስቴዲየም የሚደረግ ጨዋታ ነው። ይህም ጨዋታ እነዚህ ሁለቱ ክለቦች በተገናኙበት ጊዜ አርሰናል 31 ጊዜ ያሸነፈ ሲሆን 10 ጊዜ አቻ መለያየት ችሏል። 18 ደግሞ ኢፕስዊች ነው ማሸነፍ የቻለው። በመጀመሪያ ዙር ፍላይ ኤምሬትስ በተደረገ ጨዋታ በካይ ሃቨርትስ ብቸኛ ጎል 1-0 ማሸነፉን ተመልክተን ነበር። ካለፉት 5 የእርስ በርስ ጨዋታዎች ስንመለከት 4ቱን አርሰናል ያሸነፈ ሲሆን አንዱ ነው ኢፕስዊች ማሸነፍም የቻለው። ዛሬም በሜዳቸውና በደጋፊዎች ፊት እንግዲህ እነዚህ ወራጅ ቀጠና ላይ የሚገኘው የኬሪያን ማኪናው ቲም የሚገጥምንም ነው የሚሆነው። በጉዳት ምክንያት በርካታ ተጫዋቾቻቸው አሰልጣኝ ሚኬል አርቴታ እንደማይገኙ እየገለጹ ይገኛሉ። ጀርጊኒዮን ጨምሮ ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርትስ፣ ጋብሪኤል ማጋሌዝ እንዲሁም ደግሞ ሪካርዶ ካላፊዮሪ እንደማይገኙ ነው የተገለጸው። በእርግጥ ሪካርዶ ካላፊዮሪ የመገኘት እድሉ በአሁኑ ሰዓት ላይ ሊሰፋ እንደሚችል ፍንጭም እየተሰጠ ይገኛል። ይህም ጨዋታ ተጠባቂ ያደርገዋል። በደረጃ ሰንጠረዡ ስንመለከት አርሰናል በአሁኑ ሰዓት ላይ በሁለተኛ ደረጃ ላይ መቀመጥ ችሏል። ከመሪው ክለብ ከሊቨርፑል ዝቅ ብሎ ከሶስተኛ ደረጃነት ካለው ከኒውካስል ደግሞ ያለው የነጥብ ልዩነት 4 ነጥብ ብቻ ነው። ይህም ተጠባቂ ያደርገዋል። ሊቨርፑል በ76 ነጥብ አንደኛ ደረጃ ላይ የተቀመጠ ሲሆን አርሰናል 63 ነጥብ አለው። ኒውካስል ዩናይትድ 69 ነጥብ የያዘ ሲሆን ማንቸስተር ሲቲ ትላንትና ማሸነፉን ተከትሎ ወደ 68 ነጥብ ከፍ ማለት ችሏል። ሶስተኛ ደረጃ ላይ የነበር በአሁኑ ሰዓት ላይ ደግሞ ወደ 5ኛ ደረጃ ላይ ዝቅ ማለት የቻለው ኖቲንጋም ፎረስት በ5ኛ ደረጃ ላይ የተቀመጠ ሲሆን 57 ነጥብም መያዝ ችሏል። ቼልሲ 54 ነጥብ ነው መያዝ የቻለው ከኡናይ ኤምሪ ክለብ አስቶን ቪላ በተመሳሳይ ነጥብ እንዲሁም ደግሞ በጎል በልጦ ነው 6ኛ ደረጃ ላይ መቀመጥ የቻለው። አስቶን ቪላ 7ኛ ደረጃ ላይ፣ በርንሞ 8ኛ፣ ፉላም 9ኛ እንዲሁም ደግሞ ብራይተን 10ኛ ደረጃ ላይ የተቀመጡ ክለቦች ናቸው። ዛሬም ጨዋታው የሚጠበቅ ይሆናል። በእርግጥ አሰልጣኝ ሚኬል አርቴታ ፎከሳችን ከሆን በኋላ ወደ ቻምፒየንስ ሊጉ ነው፣ የቻምፒየንስ ሊጉን ዋንጫ በማንሳት ለአርሰናል ታሪክ መስራት እንፈልጋለን ሲሉ ነው እየገለጹ የሚገኙት። ቡካዮ ሳካም ዋንጫውን እናሳኳለን ሲሉ የገለጹበት ጉዳይ የሚታወስ ነው። ባለፈው ጨዋታ ላይ በአሁኑ ሰዓት ላይ እንግዲህ በፍላይ ኤምሬትስ ከ10 ቀናት በኋላ በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ከፒኤስጂ ጋር የሚጫወቱም ነው የሚሆነው። ማንቸስተር ዩናይትድም ወልቨርሃምፕተንን የሚገጥም ይሆናል። በዚሁ በኦልትራፎርድ ስቴዲየም ሐሙስ ዕለት የተደረገውን ጨዋታ በርካቶች አይምሯቸው ላይ የተቀመጠ ጨዋታ እንደነበር እናስታውሳለን። በተለይም ማንቸስተር ዩናይትድ ሪሞንታዳን ያስመለከተበት ካምባክን የተመለከትንበት የማንቸስተር ዩናይትድ ያልተጠበቀ ውጤትን እንግዲህ 5-4 በሆነ ውጤት ያሸነፈበትን ጨዋታ በሊዮን ተመልክተን ነበር። በኦልትራፎርድ በተደረገው ጨዋታ አሰልጣኝ ሩበን አሞሪም ያን ጨዋታ ከተመለከቱ በኋላ እንግዲህ በእንግሊዝ ፕሪሚየር ሊግ ይህን ነጥብ አንፈልገውም፣ በእርግጥ ደረጃችንን ማሻሻል እንፈልጋለን፣ ነገር ግን በአሁኑ ሰዓት ላይ ለእኛ ወሳኙ ነገር ዩሮፓ ሊጉን በማሳካት ወደ ቻምፒየንስ ሊጉ ማለፍ ነው። ለዚህም በእንግሊዝ ፕሪሚየር ሊግ ለምናደርጋቸው ተጫዋቾቻችን የወጣት ቲሙን ልንጠቀም እንችላለን። ይህንም ደግሞ በርካቶቻችን እንዲያውቁልን እንፈልጋለን። በዚህም ሁሉም አውቆ ይህን ነገር እንድናደርግ እንዲፈቅድልን እንፈልጋለን ሲሉ ነው ሀሳባቸውን መግለጽ የቻሉት። በዚህም ምናልባትም በዛሬው ጨዋታ
የተለያዩ ተጫዋቾች እረፍት ሊሰጣቸው ይችላል ተብሎ ይገመታል። ከነዚህ መካከል ካፒቴኑ ብሩኖ ፈርናንዴዝ እንግዲህ የመቀመጥ እድል ሊኖረው እንደሚችል ነው እየተገለጸ የሚገኘው። በተለይም ያለፈውን ጨዋታ 120 ደቂቃ በተጫወተበት ጨዋታ ላይ ድካም የተሰማበትን ምክንያት እየገለጹም ይገኙ ነበር። ምናልባት እነዚህ ተጫዋቾች እንግዲህ እረፍት ሊሰጣቸው ይችላል። ከነዚህ መካከል እነ ዲያጎ ዳሎ፣ ሃሪ ማጉዌር፣ ሌኒ ዩሮ፣ ኑሴር ማዝራዊ እንዲሁም ደግሞ ካሴሜሮ መሳሰሉ ተጫዋቾች እረፍት ሊሰጣቸው እንደሚችሉ ነው ከአሁኑ ፍንጭ እየተሰጠም የሚገኘው። የዛሬም ጨዋታ ቀን 10 ሰዓት ላይ የሚጀምር ጨዋታ ነው። አሰልጣኝ ሩበን አሞሪም ከቪክተር ፔሬራ ጋር የሚፋጠጡም ነው የሚሆኑት። እነዚህ የሁለቱ የአንድ ሀገር አሰልጣኞች እንግዲህ ዛሬም የሚገናኙም ይሆናሉ። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ማንቸስተር ዩናይትድ 52 ጊዜ እያሸነፈ ሲሆን ወልቨርሃምፕተን 37 ጊዜ ማሸነፍ ችሏል። 20 ጊዜ ደግሞ አቻ ነው መለየት የቻሉት። በሞሊኒክስ ስቴዲየም በተደረገ ጨዋታ በመጀመሪያው ዙር ጨዋታ 2-0 በሆነ ውጤት ወልቨርሃምፕተን ማንቸስተር ዩናይትድን ማሸነፉን በርካቶቻችን እናስታውሳለን። በዛ ጨዋታ ላይ ጎል ማስቆጠር እየቻሉት ማቲያስ ኩኛ እንዲሁም ደግሞ ቻንግ ህዋንግ ነበር ሁለቱን ጎሎች ማስቆጠርም እየቻሉት። ዛሬ ደግሞ በሜዳቸውና በደጋፊዎቹ ፊት ማንቸስተር ዩናይትዶች የሚጫወቱም ይሆናል። በዛ ጨዋታ ላይ ብሩኖ ፈርናንዴዝ በፋውል ምክንያት እንግዲህ በሁለት ቢጫ ካርድ ከሜዳ መሰናበቱን የምንመለከተው የምናስታውሰው ጉዳይ ነው። ዛሬም ማን ያሸንፋል ገምታችሁን ልታስቀምጡልን ትችላላችሁ። የመጨረሻ ጨዋታቸውን ስንመለከት ማንቸስተር ዩናይትድ ካለፉት 5 ጨዋታዎች ሁለቱን ተሸንፈው ሁለቱን አቻ ወጥተው አንዱን ማሸነፍ ችሏል። የቪክተር ፔሬራን ወልቨርሃምፕተን ደግሞ ስንመለከት ተከታታይ 4 ድል እንዳስመዘገበ ነው የምንመለከተው። ያለፈውን ጨዋታ ቶተናም ሆትስፐርን ነው በሜዳውና በደጋፊዎች ፊት በሞሊኒክስ ስቴዲየም አስተናግዶ 4-2 በሆነ ውጤት ማሸነፍም የቻለው። የዛሬውን ጨዋታ እንግዲህ በርካቶች ግምታቸው ለወልቨርሃምፕተንም እየሰጡም ነው የሚገኙት። የእነዚህ የሁለቱ ክለቦች የደረጃ ሰንጠረዥን ስንመለከት ማንቸስተር ዩናይትድ 14ኛ ደረጃ ላይ መቀመጥ ችሏል በ34 ነጥብና በ7 የግብ ዕዳ። ወልቨርሃምፕተንን ደግሞ ስንመለከት 17ኛ ደረጃ ላይ ቢቀመጥም 35 ነጥብ መያዝም ችሏል። ይህን ጨዋታ የሚያሸንፍ ከሆነ ከማንቸስተር ዩናይትድ እኩል 38 ነጥብ በመያዝ እንግዲህ በደረጃ ዝቅ ብሎ 15ኛ ደረጃ ላይ የመቀመጥም እድል ይኖረዋል። ወልቨርሃምፕተን እንግዲህ በቪክተር ፔሬራ እየተመራ በአሁኑ ሰዓት ላይ ተከታታይ 4 ድል ማስመዝገቡን ተከትሎ ከወራጅ ቀጠናው መራቁን ነው የሚያስመለክተን። ይህም ላለመውረድ በሚደረገው ጥረት ላይ ጥሩ እንቅስቃሴን እያደረጉም ይገኛሉ። ሌስተር ሲቲ ሊቨርፑልን የሚያስተናግድበትም ሌላኛው ጨዋታ ነው። ሊቨርፑል በዚህ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን የማሳካት እድላቸው ጫፍ ላይ መድረሱን ነው የሚያመለክተን። የዛሬም ጨዋታ ከሜዳቸው ውጪ በኪንግ ፓወር ስቴዲየም ቢጫወቱም እንግዲህ እንደሚያሸንፉ ቅድሚያ ግምት እየተሰጣቸውም ይገኛሉ። በተገናኙበት ጊዜ ሊቨርፑል 55 ጊዜ ያሸነፈ ሲሆን ሌስተር ሲቲ 41 ጊዜ ማሸነፍ ችሏል። 25 ጊዜ ደግሞ አቻ መለየት ችሏል። በአንፊልድ በተደረገ በመጀመሪያ ዙር ጨዋታ 3-1 ነበር ሊቨርፑል ማሸነፍ የቻለው። በጆርዳን አዩ መሪነት 1-0 መምራት ቢችሉም በኮዲ ጋክፖ፣ ከርቲስ ጆንስ እንዲሁም ደግሞ መሐመድ ሳላህ ጎሎች 3-1 በሆነ ውጤት አሸንፈው ነበር ያን ጨዋታ በሜዳቸውና በደጋፊዎቹ ፊት ማጠናቀቅ እየቻሉት። የዛሬውን ጨዋታ እንግዲህ ያሸንፋሉ ተብሎ ቅድሚያ ግምት ተሰጥቷቸዋል። አሰልጣኝ ሩድ ቫን ኒስተልሮይም ይህንን ዓመት እንግዲህ ከጨረሱ በኋላ እንደሚሰናበቱ ከአሁኑ ግምት እየወጣም ይገኛል። አሰልጣኝ አርኔ ስሎት ይህን ጨዋታ ቅድሚያ ግምት እየተሰጣቸው ነው የሚገኘው። በጉዳት በኩል ስንመለከት አሰልጣኝ አርኔ ስሎት በዚህ ጨዋታ ላይ ትሬንት አሌክሳንደር አርኖልድ ብቻ ላይገኝ ይችላል ሲሉ ሀሳባቸውን ሰጥተዋል። በአሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲ በኩል ደግሞ ሃሪ ሹቶክ እንዲሁም ደግሞ አባዱ ፋውቱ በጉዳት ምክንያት የማይገኙ ሁለቱ ተጫዋቾች ናቸው። ይህ ጨዋታ አመሻሽ 12 ሰዓት ተኩል ላይ የሚጀምር ጨዋታ ነው። በኪንግ ፓወር ስቴዲየም የሚደረግ የ33ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ነው። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ሪያል ቫላዶሊድ ከኦሳሱና ጋር የሚደረገው የቀን 11 ሰዓት ጨዋታ ሪያል ቫላዶሊድ ከኦሳሱና ጋር የሚያደርገው የቀን 9 ሰዓት ጨዋታ ተጠባቂ ነው። ቪያሪያልም ሪያል ሶሲዳድን ሲያስተናግድ ሴቪያ ከዲፖርቲቮ አላቬዝ ጋር ይጫወታሉ። በሳንቲያጎ በርናቦ ከባዱን ጨዋታ ሪያል ማድሪድ ከአትሌቲኮ ቢልባኦ ጋር የሚጫወት ነው የሚሆነው። እነዚህ ሁለቱ ክለቦች ሁለተኛ እንዲሁም ደግሞ 4ኛ ደረጃ ላይ መቀመጥም ችለዋል። በአሁኑ ሰዓት ላይ የላሊጋው መሪ የሆነው ባርሴሎና ትላንትናም ሪሞንታዳ አስመልክቶን እንግዲህ በሚገርም ጨዋታ ትላንትናም አሸንፈው ማውጣት ችሏል። ሪያል ማድሪዶች ዛሬ የሚሸነፉ ከሆነ ከላሊጋው እየወጡ የሚገኙበትን እድል የሚያሰፉ ይሆናሉ። ነገር ግን የሚያሸንፉ ከሆነ አሁንም 4 ነጥብ ልዩነትን በማድረግ እንግዲህ ከስር እየተከተሉ የሚሄድ እድል ይኖራቸዋል። በዚህም ከባዱን ጨዋታ ዛሬ የሚያደርገው ይሆናል። አትሌቲኮ ቢልባኦ 4ኛ ደረጃ ላይ ነው የተቀመጠው ከአትሌቲኮ ዲ ማድሪድ ዝቅ ብሎ። ይህም እንግዲህ ተጠባቂ ጨዋታ ያደርገዋል። ካለፉት 5 ጨዋታዎች 3ቱን አቻ የወጣ ሲሆን በሁለቱ ማሸነፍ ችሏል። አትሌቲኮ ቢልባኦ ሪያል ማድሪድን ስንመለከት ከ5ቱ ጨዋታ አንዱን ተሸነፈው በ4ቱ ግን ድል እንደቀነው ነው የሚያመላክተን። በዛሬው ጨዋታ ላይ ኪሊያን ምባፔ በቅጣት ምክንያት እንደማይገኝ ይታወቃል። ሌላኛው እነ ኤዲየር ሚሊታውን የመሳሰሉ ተጫዋቾችም ጉዳት ላይ ይገኛሉ። ፌርላንድ ሜንዲ እንዲሁም ደግሞ ዳኒ ካርቫል እንደማይገኙ አሰልጣኝ
ካርሎ አንቾሎቲ አረጋግጧል። ኪሊያን ምባፔ ጉዳት እንዳጋጠመው ይታወቃል። ነገር ግን ያለፈው ጨዋታ ላይ በሁለት ቢጫ ካርድ ምክንያት ከሜዳ መሰናበቱን ተከትሎ የዛሬው ጨዋታ እንደሚያመልጠው ግልጽ ነው። ነገር ግን ጉዳት እንዳጋጠመው ባለፈው የአርሰናል ጨዋታ ላይ ተመልክተንም ነበረ። ምናልባት በኮፓ ዲላሬ ፍጻሜ ላይ እንግዲህ ላይገኝ የሚችልበትም እድል ሊኖር እንደሚችል ፍንጭ እየተሰጠም ይገኛል። ዛሬ ግን በሳንቲያጎ በርናቦ የሚደረገው ጨዋታ ተጠባቂ ነው። አትሌቲኮ ቢልባኦ ከሪያል ማድሪድ ጋር ባደረገው ጨዋታ ሪያል ማድሪድ 124 ጊዜ ያሸነፈ ሲሆን 78 ጊዜ አትሌቲኮ ቢልባኦ ማሸነፍም ችሏል። 45 ጊዜ ደግሞ አቻ ነው መለየት የቻሉት። በመጀመሪያ ዙር ጨዋታ አትሌቲኮ ቢልባኦ በሜዳቸውና በደጋፊዎች ፊት አስተናግደው 2-1 በሆነ ውጤት ማሸነፋቸውን ተመልክተናል። ብዙ ሙከራዎችን ማድረግ የቻሉ ቲሞች ነበሩ ሪያል ማድሪዶች። ነገር ግን በዛ ጨዋታ ላይ ድል ሊቀናቸው አልቻለም። በሜዳቸውና በደጋፊዎች ፊት ይህንን ውጤት እንግዲህ ለራሳቸው ለማድረግና የስፔን ላሊጋን ፍጥጫን እንግዲህ ከፍ ለማድረግ የሚጫወቱም ይሆናል። በጣሊያን ሴሪ ኢምፖሊ ከቬንዚያ ሲጫወቱ፣ ቦሎኛ ከኢንተር ሚላን እየጫወታሉ። ኤሲ ሚላን ከአታላንታ የሚያደርጉት ጨዋታ ደግሞ እጅግ በጣም ተጠባቂው ጨዋታ ነው። ምሽት 3:45 የሚደረገው ጨዋታ በበርካቶች እንደሚጠበቅ ነው በጣሊያን ሴሪ እየተገመተ የሚገኘው። በጀርመን ቡንደስሊጋ ኦግስበርግ ከኢንትራንክ ፍራንክፈርት እየጫወታሉ። ቦሩሲያ ዶርትመንድ ከቦሩሲያ ሞንቼግላድባ እንዲሁም ደግሞ ሴንት ፖሊ ባየር ሊቨርኩሰንን የሚያስተናግድም ይሆናል። በፈረንሳይ ሊጓን በርካታ ጨዋታዎች ይደረጋሉ። 5 ጨዋታዎች የሚደረጉ ሲሆን ሊል አግዠርን ያስተናግዳል። ብረስት ከሌንስ ሲጫወቱ፣ ኒስ ከአንገርስ እንዲሁም ደግሞ ስቴድ ሬምስ ከቶሉስ፣ ሴንት ኢቴን ደግሞ ከኦሎምፒክ ሊዮን ጋር የሚያደርጉት ጨዋታ በፈረንሳይ ሊጓን ተጠባቂ ጨዋታዎች ናቸው። ሉዊስ ስኬሊ ውሉን ሊያራዝም ነው። የሰሜን ለንደኑ ክለብ አርሰናል ወጣት የመስመር ተጫዋች የሆነው ሉዊስ ስኬሊ በክለቡ አዲስ ኮንትራት ለመፈረም መቃረቡ ተገልጿል። አርሰናሎች የሉዊስ ስኬሊን ውል ለማራዘም የሚያደርጉትን ንግግር ለመጠናቀቅ መቃረቡ ነው የተገለጸው። እንግሊዛዊው የ18 ዓመት የመስመር ተጫዋች ሉዊስ ስኬሊ በአርሰናል ቤት አዲስ መፈረሙ የጊዜ ጉዳይ ብቻ መሆኑ የተዘገበው። የተጫዋቹን ውል ማራዘም ሂደት አዲሱ የክለብ ስፖርቲንግ ዳይሬክተር አንድሪያ በርታ እንደሚመሩትም ነው የተገለጸው። የተጫዋቹ ተፈላጊ መሆኑ ነው እየተገለጸ የሚገኘው። አርሰናል በቀጣይ የዝውውር መስኮት በሁሉ የአውሮፓ መድረኮች ጠንካራ ለመሆን በውድድር ዘመኑ በመስኮት እየነቃ ተሳትፎ ማድረግ ይጠበቅበታል። የብሬንትፎርዱ የተከላካይ ስፍራ ተጫዋች ናታን ኮሊንስ የአርሰናል ዋነኛ እቅድ እንደሆነ ዘገባዎች እየወጡም ይገኛሉ። ተጫዋቹ በብሬንትፎርድ አሪፍ ጊዜ እያሳለፈም ይገኛል። በርካታ የአውሮፓ ክለቦችም የተጫዋቹ ፈላጊዎች እናቸውም ነው እየተባለ የሚገኘው። ቪክተር ዮክሮስ በክረምት የዝውውር መስኮት ከ65 እስከ 70 ሚሊዮን ዩሮ ተከፍሎበት ስፖርቲንግ ሊዝበንን ሊለቅ ይችላል። የተጫዋቹ ዋነኛ ፈላጊ ደግሞ አርሰናል ነው ሲል ፋብሪዚዮ ሮማኖ አስነብቦታል። አሰልጣኝ ሚኬል አርቴታ በጨዋታው ደስተኛ ነበር ሲል ነው የገለጸው። የአርሰናል አሰልጣኝ የሆነው ሚኬል አርቴታ ከማድሪድ ጨዋታ በኋላ ስለ በርታ እየተናገረውን ንግግር እናቅርብላቸው። በርታ በጨዋታው ደስተኛ ነበር። ይህ ግልጽ ነው። የትኛውም ሰው ወደ አዲስ ክለብ ሲሄድ ሁሉም ነገር አዲስ እንደሚሆን እርግጥ ነው። ለሱም ለእኛም በዚህ ሁኔታ ሁሉም ጥሩ ይመስለኛል። እናም በክለባችን ጋር ያለው ጥሩ ሁኔታ እንደሚቆይ ተስፋ አድርጋለሁም ሲሉ ነው ሀሳባቸውን መግለጽ የቻሉት። አሰልጣኝ ሚኬል አርቴታ የትኛውንም ተጫዋች የማሰብ አቅም አለንም ሲሉ ነው የተናገሩት። እኛ እድለኞች ነን፣ ምክንያቱም እግር ኳስ የምንጫወትበት ቡድን መሆናችን እንዲሁም ብቁ ተጫዋቾች ስላሉን እጅግ በጣም ደስተኞች ነን። አዳዲስ ተጫዋቾችን ለማስፈረም ባሰብን ቁጥር የክለባችን አካል መሆን ይፈልጋሉ። እኔ እንደማሰበው የትኛውም ተጫዋች የመሳብ አቅም እንዳለን አምናለሁ ሲሉ ነው የተናገሩት። ቡድናችን ጥራት እንዲሁም ደግሞ ብቃትም አለው ሲሉ አሰልጣኙ ተናግረዋል። አንዳቸው ለአንዳቸው ጠቃሚ ናቸው። የአንድ ተጫዋች ጥራት ከፍ ባለ ቁጥር የቡድናችን ጥራትም ከፍ የሚል ነው የሚሆነው። ከዚህ በኋላ ብዙ እድሎች አሉን። ከዚህ በኋላም ጠንክረን እንሰራለን። አሁን አብዛኞቻችን ነገር የምንሰራበት እድል ሰፊ ነው ሲሉ ሀሳባቸውን ገልጸዋል። ስፔናዊ አማካይ ማርቲን ዙቢሜንዲ ለአርሰናል ለመፈረም ጥሩ ደረጃ ላይ መሆኑን ሳሚ ሞክቤል እያስነበበም ይገኛል። ይህ ተጫዋች ምናልባት ከሪያል ማድሪድ ጋር ነው ሌላ ተቀናቃይ ሊኖርበት የሚችለው አርሰናል። ነገር ግን ሳሚ ሞክቤል ትላንትና ባወጣው መረጃ መሰረት አርሰናል ይህን ተጫዋች በክረምቱ እርግጠኛ ሆኖ እንደሚያስፈርመው አስነብቧል። አጥቂ ማስፈረም በክረምት የዝውውር መስኮት የአርሰናል ዋነኛ ግብ ሲሆን ሚኬል አርቴታ የአሌክሳንደር አይዛክ አድናቂ ነው። ነገር ግን የአሌክሳንደር አይዛክ ዋጋ ዝውውሩን ወደፊት እንዳይሄድ ያደርገዋል። አርሰናል ቪክተር ዮኮረስን እንዲሁም ደግሞ ቤንጃሚን ሴስኮ እንደ አማራጭ አድርገው እየተመለከታቸውም ይገኛል ሲል ይሁ ጋዜጠኛ ሳሚ ሞክቤል ነው ያስነበበው። ቶማስ ፓርቴ እንዲሁም ደግሞ ጀርጊኒዮ በክረምት የዝውውር መስኮት ከአርሰናል ለመልቀቅ እየተዘጋጁም ይገኛሉ። ሊያንድሮ ትሮዛርት፣ ዚንቼንኮ፣ ጃኮብ ኪቪር፣ ኑኖ ታቫሬዝ እንዲሁም ደግሞ ሪስ ኔልሰን ከአርሰናል እንደሚለቁ የሚጠበቅ ሲሆን በተጨማሪም አርሰናል ትልቅ የዝውውር ገንዘብ የሚቀርብለት ከሆነ አንድ ወሳኝ ተጫዋችም ሊሸጡ እንደሚችሉ ሳሚ ሞክቤል ፍንጭም ሰጥቷል።
ምስኪኑ ጨቅላ እየተፈለገ ይገኛል። ሐሙስ ምሽት ከሊዮን ጋር ባደረገው ማንቸስተር ዩናይትድ ጨዋታ ላይ የተፈጠረው ድራማዊ ክስተት ጋር ተያይዞ ሌሎች ሁነቶች መታየታቸው የሚታወስ ጉዳይ ነው። ከዚህም መካከል ማንቸስተር ዩናይትድ ከመምራት ተነስቶ መመራት ሲጀምር ነገሮች እየተደፉበት ዓለም ፊቱን ያዞረችበት የሚመስል አንድ ምስኪን ብላቴና ጭንቅላቱን ይዞ ሲያለቅስ የተስተዋለ ሲሆን ይህም ሕፃን ያሳየው የፊት ገጽታ በአብዛኞቻችን ቀልብ ከመሳቡን በተጨማሪ የብዙዎቹን መነጋገሪያ ሆኖ ሰንብቶም ነበር። በመሆኑም በዚህ ምስኪን አንበውቃቅል ላይ የተደመሙ የሚመስሉ የማንቸስተር ዩናይትድ ሰዎች ልጁን ለማግኘት በመጣር ላይ መሆናቸውን በትላንትናው ዕለት ሜን ይዞት የወጣው መረጃ ያሳያል። በአውሮፓ ሊግ ድንቅ ቁጥር ያለውን ኮቢ ማይኖን እንመልከት። ኮቢ ማይኖ በዚህ የውድድር ዘመን በአውሮፓ ሊግ 157 ደቂቃ ተጫውቶ 2 ጎሎችን አስቆጥሮ 1 አሲስት ማድረግም ችሏል። ይህን ማለት በአማካይ በየ52 ደቂቃው አንድ የግብ አስተዋጽኦ ማድረግም ይችላል ማለት ነው። ካሪንግተን ካመረታቻቸው ምርጥ የአልማዝ ደረጃ የምንሰጣቸው ተጫዋቾች ውስጥ ኮቢ ማይኖ 20ኛ ዓመቱን እያከበረም ይገኛል። በትላንትናው ዕለት ማይኖ በማንቸስተር ዩናይትድ ቤት ያለውን ቁጥር ስንመለከት 63 ጨዋታዎችን እስካሁን ድረስ ማድረግ ችሏል። ይህ እንቁ ተጫዋች 7 ጎሎችን ያስቆጠረ ሲሆን 2 አመቻችቶ ማቀበልም እየቻለ ተጫዋች ነው። ፔፕ ጋርዲዮላ ዩሮፓ ሊግ ምን እንደሚመስል አላውቀውም ሲል ሀሳቡን ሰጥቷል። በጊዜው የሚጎዳ ተጫዋች አንፈልግም ሲሉ ነው ሀሳባቸውን የሰጡት። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው በቀጣይ ተደጋጋሚ ጉዳት የሚገጥመው ተጫዋች እንደማያስፈርሙ ነው የገለጹት። ያሉን ተጫዋቾች እወዳቸዋለሁ ያሉት ፔፕ ጋርዲዮላ ነገር ግን አብዛኞቹ በተደጋጋሚ ጉዳት ምክንያት ለጥቂት ወራት ነው መጫወት የሚችሉት ሲሉም ነው ሀሳባቸውን የገለጹት። አክለውም በቀጣይ የክለቡ እቅድ በየ3 ቀኑ መጫወት የሚችሉ ተጫዋቾች ብቻ ማምጣት ነው ሲሉም ፔፕ ጋርዲዮላ ተናግሯል። ዩሮፓ ሊግ ለመወዳደር ምን እንደሚመስል አላውቀውም ሲሉ ፔፕ ጋርዲዮላ በአስተያየታቸውም ተናግሯል። ማካቴ በቡድናቸው እንደሚቆይ እንደሚፈልጉም በትላንትናው ዕለት አሰልጣኝ ፔፕ ጋርዲዮላ መናገር ችሏል። ፔፕ ጋርዲዮላ አያይዘውን በቡድናቸው ውስጥ ከመጠን ያለፈ የተጫዋች ቁጥር እንዲኖር እንደማይፈልጉም ነው የተናገሩት። ሊዮኔል አንድሬስ ሜሲ በፔፕ ጋርዲዮላ መሰልጠን 2ኛ ዲግሪ ነው ሲል ነው ሀሳቡን የገለጸው። አርጀንቲናው ኮከብ ሊዮኔል አንድሬስ ሜሲ በስፔን አሰልጣኝ ፔፕ ጋርዲዮላ ሲል መሰልጠን በእግር ኳስ ከዲግሪም በላይ መሆኑ ነው የገለጸው። ፔፕ ጋርዲዮላ ልዩ አሰልጣኝ ነው ያለው ሊዮኔል ሜሲ እሱ ነገሮችን የሚያይበት መንገድ ማንም አያይም፣ በእግር ኳስ ተጽዕኖ መፍጠርም ችሏል ሲል ነው የገለጸው። አክሎም በፔፕ ጋርዲዮላ ስር ስለሰለጠንኩ በእግር ኳስ 2ኛ ዲግሪ ያገኘው ያህል ነበር እየተሰማኝ ሲል ሀሳቡንም ሰጥቷል። ማንቸስተር ሲቲ በዚህ ክረምት ለአንድሪያ ካምቢያሶ ጥያቄም ያቀርባሉ። ውሉ አስቀድሞ ተዘጋጅቷል። እንዲሁም ጁቬንቱሶች ከ51 እስከ 60 ሚሊዮን ፓውንድ ሊስማሙ የሚችሉበትም እድል አለ። ምክንያቱም ተጫዋቹ ወደ ማንቸስተር ሲቲ መሄድ የሚፈልገው የመጀመሪያው አማራጩ ነው። ማንቸስተር ሲቲ በዚህ ክረምት የኖቲንጋም ፎረስቱን አማካይ ሞርጋን ጊብስ ዋይትን ለማስፈረም ግንባር ቀደም ተደርገው ይወስዱታልም ሲል ዴይሊ ሜል አስነብቦታል። በህይወቴ ዘመን ሊቨርፑልን ስደግፍ ኖር ያለው ወደ እንግሊዝ ፕሪሚየር ሊግ መጥቶ መጫወት ደግሞ ልዩ እያደርጓል ሲል ኮነር ብራድሌ ሀሳቡንም ሰጥቷል። ዳርዊን ኑኔዝ በክረምት ሊቨርፑልን ይለቃል ተብሎም ይጠበቃል። ሊቨርፑል በጥር ወደ አልናስር የቀረበለትን ጥያቄ ወርቅ ካደረገ በኋላ ሁሉም አማራጮች በመጪዎቹ ወራት ውስጥ ይታሰባሉ። ዳርዊንም በስራው ውስጥ አዲስ ምዕራፍ ለመጀመር ዝግጁ መሆኑን ፋብሪዞ ሮማኖ አረጋግጦታል። ኪሊያን ኢምባፔ ልምምድ አልሰራም። የሪያል ማድሪዱ የፊት መስመር ተጫዋች ኪሊያን ኢምባፔ በትላንትናው ዕለት መደበኛ ልምምድ እንዳልተሳተፈ ነው የተገለጸው። ፈረንሳዊ ተጫዋች ኪሊያን ኢምባፔ ሪያል ማድሪድ ከአርሰናል ጋር በተሸነፈበት ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ ይታወሳል። ይህ በእንዲህ እንዳለ ምባፔ በመጨረሻው የላሊጋ የመርሃ ግብር በተመለከተ ቀይ ካርድ ምክንያት የዛሬው ጨዋታ የሚያልፈው ነው የሚሆነው። በዛሬው ልምምድ በትላንትናው ዕለት ልምምድም አለመገኘቱ ነው የተገለጸው። ፌርላንድ ሜንዲ እንዳልተሳተፈም ሌላኛው የተገለጸ ጉዳይ ነው። አሰልጣኝ ካርሎ አንቸሎቲ ከክለቡ ጋር የተፈጠረ ችግር የለም ሲሉ ነው የተናገሩት። የሎስ ብላንኮቹ ዋና አሰልጣኝ ካርሎ አንቸሎቲ ከክለቡ ጋር አለመግባባት ውስጥ ገብተዋል መባሉ ሐሰተኛ ነው በማለት ነው የተናገሩት። የክለቡ ውጤት ሁላችንም ነው የጎዳ ነው ያሉት አሰልጣኝ ካርሎ አንቸሎቲ ምንም የተፈጠረ አለመግባባት የለም፣ ምክንያቱም ሁላችንም አንድ ዓላማ ነው ይዘን የምንንቀሳቀሰው ሲሉ የተናገሩ ሲሆን ከፍሎሬንቲኖ ፔሬዝ ጋር አለመግባባት ነው አለው የተባለው ሐሰተኛ ዜና ነው ሲሉ አሰልጣኙ ተናግሯል። ፔሬዝ በጥሩ ጊዜ በበለጠ ድጋፍ እንዲሁም ደግሞ ፍቅር እያሳየኝም ይገኛል ሲሉ ነው የተደመጡት። ስለ ወደፊት ቆይታቸው እያነሱት ካርሎ አንቸሎቲ አሁን ለዋንጫው እየተፎካከርን ነው፣ ስለ ቆይታዬ በአመቱ መጨረሻ ከክለቡ ጋር እነጋገራለሁ ሲሉም ተናግሯል። የዣቪ አሎንሶ ወኪል በቅርብ ከሪያል ማድሪድ ጋር ተነጋግሯል። የሊቨርኩሰን ጉዳይም ጠንቅቆ ያውቃል። እናም አሎንሶ ውሳኔውን እስከሚያሳልፍ እየተጠበቀም ይገኛል። ዣቪ አሎንሶ ወደ ሪያል ማድሪድ ከሄደ ሊቨርኩሰን 15 ወይም 20 ሚሊዮን ፓውንድ ይቀበላል። ሪያል ማድሪድ አሁን ማድረግ የሚፈልገው ከባየር ሊቨርኩሰን ጋር ንግግር ማድረግ ብቻ ነው ሲል ስካይ ስፖርት አስነብቧል።
ከ11 ጣፋጭ ዓመታት በኋላ ይለቃል። የ28 ዓመቱ ስፔናዊ የመሃል ተከላካይ ጁሰስ ቫሌሆ በሪያል ማድሪድ እንደሚለቅ ሬሌቮ ጋዜጣ በይፋ አረጋግጧል። የተጫዋች በሪያል ማድሪድ ቤት 11 ዓመታትን መቆየት እየቻለ ሲሆን በነዛ 11 ዓመታት ውስጥ ለክለቡ 19 ይፋዊ ጨዋታዎችን ብቻ ነው መጫወት እየቻለው። ጁሰስ ቫሌሆ በሎስ ብላንኮቹ ቤትም ሁለት ክለቡና ተጫዋቾች ህልም የሆነው የአውሮፓ ሻምፒየንስ ሊግን 2 ጊዜ ማንሳትም የቻለ ተጫዋች ነው። ሪያል ማድሪድ በክረምት ወቅት ብዙ የሚያስፈጽማቸው ነገሮች ይኖራሉ። በመጀመሪያም ዣቪ አሎንሶ በካርሎ አንቸሎቲ የመተካት ትልቅ ፍላጎት አለው። በመቀጠልም የአሌክሳንደር አርኖልድ ፊርማ በፍጥነት አጠናቀው ወደ ቡድኑ መቀላቀል ይፈልጋል። በሶስተኝነት የሚጠቀመው ወጣቱ ተከላካይ ዲን ሁይሰንን ለማስፈረም ከበርነማውዝ ጋር የሚነጋገርም ይሆናል። እንዲሁም በስተመጨረሻ የሚጠቀመው ከዙቤሜንዲ ጋር እንዲሁም ደግሞ ከማካሊስተር ጋር አንዱን ለማስፈረም ሙከራ እንደሚያደርግ ማርካም አስነብቧል። ሪያል ማድሪድ ከአትሌቲኮ ቢልባኦ ጋር ከሚያደርገው ጨዋታ አስቀድሞ የመጨረሻ ልምምዱን በማከናወን ላይ እየገኘ ነበር። በልምምዱ ላይ ዳኒ ካርቫል፣ ኤደር ሚሊታኦ፣ ኪሊያን ምባፔ እንዲሁም ደግሞ ፈርላንድ ሜንዲ እንዳልተገኙ ማርካም አስነብቧል። ስቲቭ ሆላንድ ከኃላፊነታቸው ተሰናብቷል። የቀድሞ የእንግሊዝ ብሔራዊ ቡድን ምክትል አሰልጣኝ ስቲቭ ሆላንድ ከጃፓኑ ክለብ አሰልጣኝነታቸው መሰናበታቸው ነው የተገለጸው። አሰልጣኝ ስቲቭ ሆላንድ በጃፓኑ ኮፐንሃም ክለብ ከ4 ወራት የአሰልጣኝነት ቆይታ በኋላ መሰናበታቸው ይፋ ተደርጓል። አሰልጣኝ ቡድኑን እየመሩ ካደረጓቸው 11 የጃፓን ሊግ ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነው። ክለቡ 20 ክለቦችን በሚያወዳድረው ሊጉ 18ኛ ደረጃ ላይ መቀመጥም ችሏል። ራምሴ ከካርዲፍ ሲቲን በአሰልጣኝነት እየመራ የቀድሞ የሰሜን ለንደን ክለብ አርሰናል እንዲሁም ደግሞ ጁቬንቱስ አማካይ ነው። አሮን ራምሴ በሚቀጥሉት 3 ጨዋታዎች ካርዲፍ ሲቲን በአሰልጣኝነት እንደሚመራ ተሹሟል። በልጅነት ክለቡ ካርዲፍ ሲቲ በመጫወት ላይ የሚገኘው አሮን ራምሴ ክለቡን አሰልጣኝነት ማሰናበቱን ተከትሎ ቡድኑ እንዲመራም ተጠርቷል። ቡድኑ በተጫዋችነት እያገለገለ የሚገኘው አሮን ራምሴ በአሁኑ ሰዓት ላይ ጉዳት ላይ የሚገኝ ሲሆን በቀጣይ ጨዋታዎች ላይ በአሰልጣኝነት እንመለከተዋለን። ካርዲፍ ሲቲ በሻምፒዮንሺፕ ወዳጅ ቀጠና ላይ ከሚገኙ ክለቦች አንዱ ሲሆን አሮን ራምሴ በቡድኑ ከመውረድ የመታገል ኃላፊነትም ነው ለ3 ጨዋታዎች መረከብም የቻለው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። ዛሬ በርካታ ጨዋታዎች ይደረጋሉ። እነሱን እንድታዩ ነው የምንጋብዛችሁ። በተለይም በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች አሉ። ቼልሲ ከሜዳው ውጪ ከፉላም ጋር የሚጫወት ይሆናል። አርሰናል ከሜዳው ውጪ እንዲሁ ከኢፒስዊች ሲጫወት፣ ማንቸስተር ዩናይትድ በሜዳው ወልቭስን የሚያስተናግድም ነው የሚሆነው። ሊቨርፑል ከሌስተር ሲቲ ጋር የሚያደርገውም ሌላኛው ተጠባቂ ጨዋታ አለ። በስፔን ላሊጋም የሚደረግ ጨዋታ አለ። ሪያል ማድሪድ በሜዳውና በደጋፊዎች ፊት ጨዋታዎችን እያደርጋል። እነዚህ ጨዋታዎች እንድትመለከቱ እንጋብዛቸዋለን። እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያለን በከሰዓት ፕሮግራም እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሆንላችሁ።